ሰላም ጤና ይስጥልን። እንዴት ናችሁ? ማርዳር ጥበቦች ነን። ዛሬም ደግሞ ሰዓታችን ጠብቀን ቆንጆ ልብሶችን ለእናንተ ይመጥናሉ ብለን ያሰብናቸውን መጪውንም ደግሞ የሰርግ ወቅቶችን በማሰብ ያዘጋጀናቸውን ቆንጆ ቀጭን ጥበቦችን የምናሳያቸው ይሆናል። ለዛሬ ካዘጋጀንላችሁ የጥበብ ምርጫዎች ውስጥ በመጀመሪያ ማሳያችሁ ቆንጆ የሆነ ቀጭን ጥበብ የተዘጋጀ ነው ማለት ነው። ይህን እንደምታዩት ነው። በጣም ቆንጆ የሚያምር ቀጭን ጥበብ ነች። አረንጓዴ ነች፣ ግን በደንብ ጥበቡ በደንብ ምትት ተደርጎ የተሰራ የጥበብ ምርጫ ነው። እንደምታዩት ደግሞ ዲቴይሉ በጣም ቆንጆ የሆነ ነው። አረንጓዴነቱ እርስ በርሱ በደንብ ቆንጆ ተደርጎ የተሰራ ነው። መደቡ ደግሞ ሙሉ በሙሉ ማለት በሚቻል ደረጃ ሻምፓኝ ወርቀ ዘብ አድርገን የሰራ ነው ማለት ነው። ይሄ ምን ሆነ ማለት ነው? አረንጓዴው በደንብ ጉልት ብሎ በደንብ እንዲታይ ያደረገው ማለት ነው። በጥበብ ደግሞ ፈርጦችን ቀይ ከለር በመሃል መጨመራችን ጥበቡ ጸጥ እንዳይልና በደንብ ጎልቶ እንዲታይ አድርጎታል ማለት ነው። እንደምታዩት ነው። በጣም ቆንጆ ነው። በጣም ያዘንጣል። በጣም ጥበብ ነው። ጥበብ መሆኑን ደግሞ የሚያስታውቀው ከስር ፈርሱ ይሄው በደንብ ማየት ይቻላል ማለት ነው። ይሄ ፈርሱ በደንብ ጥበብ መሆኑን ያስታውቃል። ጥበብ ካልሆነ ፈርስ አይበዛውም ማለት ነው። ይሄ ነው ማለት ነው። ከስር ይሄንን ፈርሱን የምታዩትን ፈርስ በደንብ በሻማ በደንብ ሸፍነን ቆንጆ አድርገን ሰርተን የምንሰጣቸው ይሆናል ማለት ነው። ይሄ ቀሚስ ዙሪያውን 4 አርብ ተደርጎ ቢሰራ በጣም ቆንጆና በደንብ ማዘነጥ ይችላል ማለት ነው። የነጥላውንም ሳይዝ እንደምታዩት ነው። የጥበቡን ግማሽ ሳይዝ ወስደን የሰራናት ነች። ቀጭን ጥበብ ለምትወዱ በደንብ ማዘነጥ የሚችል የጥበብ ምርጫ ነው ማለት ነው። ይሄ በደንብ ብዙ ከለር ሳይበዛው እዩኝ የሚል በደንብ የሚያምርና የሚያዘንጥ ነው ማለት ነው። ጨርቁንም ደግሞ ጥራቱን በሁለት አይን መነን አድርገን የሰራ ነው። በደንብ ምትት ያለ ነው። ጨርቁም ደግሞ ለስላሳ ነው። ስኳር እንዳለበት አይነት ሽክር የሚል አይደለም። በደንብ ልስለስ ብሎ ቆንጆ ተደርጎ የተሰራ የጥበብ ምርጫችን ነው ማለት ነው። ይሄ ቀሚስ አንገትና እጅን ቢሰራ ወራጅ ጥልፍን ቢሰራ ለሁሉም በደንብ ይሆናል። በደንብ መሆን ይችላል። ግን ይሄንን ቀሚስ እኛ ጋር አንገትና እጅ አድርገን ሰርተን ዋጋውን 16,000 ብር የምንሰራላችሁ ነው። በቀጣይ ደግሞ ማሳያችሁ ጥበብ እችኛዋን አዲስ ጥበብ ነው ማለት ነው። በጣም ቆንጆ ተደርጋ የተሰራች ነች። ከለርዋን እርስ በርሱ በደንብ የተናበበ ከለር ነው ማለት ነው። በጣም ቆንጆ ተደርጎ የተሰራ ነው። ይሄ እንደምታዩት ይሄ ቴክኒክ ከለር ወይም ሰማያዊ የምንለው ከለር ከልስልስ ካለችው ከሮዛ ከለር ጋር ቆንጆ ተደርጎ አብሮ ተናቦ የተሰራ ቆንጆ የጥበብ ምርጫችን ነው። በደንብ ልስልስ ያለ ነው። ያልጮኸ ልብስ የምትወዱ ሰዎች ይሄ በደንብ በጣም ቆንጆ ምርጫ ይሆናል ማለት ነው። በተለይ ይሄ ደግሞ በወራጅ ጥልፍ ቢሰራ በእጅ ጥልፍ ደግሞ ቢሰራ በጣም ቆንጆ ይሆናል ማለት ነው። ግን ይሄን ጥበብ እኛ ጋር በጣም በቆንጆ ሁኔታ ሰርተን የምናስረክባቸው ይሆናል። ዙሪያውን 4 አርብ አድርገን ከዛ ደግሞ ስሩንም ደግሞ ፈርሱንም ሻማ ሸፍነን ጫማ እንዳይነጭባቸው አድርገን ቆንጆ አድርገን ሰርተን የምናስረክባቸው ይሆናል። ጥበቡ እንደምታዩት ነው። ከስር ፈርሱን በወርቀ ዘብ አድርገን የሰራ ነው። በስነሱ ነው ወርቀ ዘባ የሚታየው። ወርቀ ዘብ ብርጭጭ የለውም ማለት ይቻላል። ግን በደንብ ልስልስ ብሎ ውበቱ በደንብ ቆንጆ ሆኖ የተሰራ የጥበብ ምርጫ ነው። ነጠላውንም እንደምታዩት ነው። በደንብ ቆንጆ ተደርጎ የተሰራ ነው። ጨርቁ ምቱ በደንብ ተደርጎ ጠርዙን በደንብ ተደርጎ የተሰራ የጥበብ ምርጫ ነው ማለት ነው። ስለዚህ ይሄ ቀሚስ ለማንኛውም ሰው ከለር ፊት ያደርጋል፣ ማች ያደርጋል። ነጠላውን አሁን ለምሳሌ ለማሳየት ያህል ይሄ ነጠላ እኔ እዚህ ጋር እንደዚህ ብለብሰው እዚህ ጋር እንደምታዩት ነው። ከለሩ እንዴት እንደሚያዘንጥ በደንብ ነው የሚያዘንጥ። በጣም ቆንጆ ተደርጎ ያዘንጣል። ለቤተክርስቲያን ብትሉ ለፕሮግራም ለቤተክርስቲያን ከሆነ አንገትና እጅ ቀለል አድርጎ ማሰፋት መጠለፍ ይችላል። ለፕሮግራም ከሆነ ደግሞ ወራጅ ጥልፍ አድርጎ ከተፈለገ ደግሞ ላዩ ላይ ፈርጦችን በመጨመር ቆንጆ አድርገን መዘነጥ እንችላለን፣ ማማር ይቻላል። ይሄ ከምልቴ ግን እንዴት እንደተናበበ። ስለዚህ ይሄ ለጸይም ሰውን በደንብ መሆን ይችላል ማለት ነው። ስፌት አሰፋፉ ከፈለጋችሁ አንገት ቪ፣ ከፈለጋችሁ ደግሞ አሁን እኔ የለበስኳት አንገቷ ተላላፊ ሆነ ግን ደግሞ ቀጭን ጥለት ነች። አንገቱን ተላላፊ አድርገን ወገቧን ቀበቶ አድርገን ከጀርባ ደግሞ ላስቲክ አድርገን የሰራ ነው የአሰፋፍ ምርጫ ነው። ስለዚህ ይሄውን በጣም ነው የሚያምረው። ቆንጆ ተደርጎ ነው የተሰራው ማለት ነው። ስለዚህ ፍላጎታችሁ አንገቱ 4 ማዕዘን ይሁን አንገቱ ቪ ይሁን ያ የእናንተ ምርጫ ነው። ይህን ጥበብ ግን እኛ ጋር አንገትና እጅ አድርገን ጠልፈን በ16,000 ብር ታገኙታላችሁ ማለት ነው።
ቀጣይ ደግሞ ማሳያችሁ የጥበብ ምርጫ ይሄን ጥበብ ነው ማለት ነው። ይሄ ትንሽ ቆየት ካሉት ውስጥ መካከል ነው፣ ግን ደግሞ አሁን በደንብ እየተለበሰ ያለ ቆንጆ የጥበብ ምርጫ ነው። መደቡን ሙሉ በሙሉ ክሬም ከለር አድርገን የሰራ ነው፣ ግን ደግሞ ዶቃው በደንብ ጎላ ብሎ በደንብ እንዲታይ አድርገን የሰራ ነው ማለት ነው። ይሄ ቀሚስ ዶቃው ከራሱ ከወርቀ ዘቡ ጋር ሚክስ ተደርጎ ነው የተሰራ። በጣም ቆንጆ ተደርጎ የተሰራ ነው። በጣም ቀጭን የምንለው አይደለም፣ ግን ደግሞ መካከለኛ የቀጭን ጥበብ ዲዛይን ያለው ማለት ነው። መደቡ ክሬም ከለሩ ከራሱ ከወርቀ ዘብ ጋር አድርገን ነው የሰራ ነው ማለት ነው። እንደምታዩት ነው በደንብ ልስልስ ብሎ ሳይጮህ፣ ግን ደግሞ ዶቃነቱ ቦግ አድርጎ ጥበቡን እዩኝ እንዲል አድርጎታል ማለት ነው። ስለዚህ ይሄ ቀሚስ ከቲፍኒ ከለር ጋር ወይም ከሰማያዊ ጋር ነው አንድ ላይ ተደርጎ የተሰራው። ያ ማለት ኦልሞስት 3 ከለር አለው ማለት ነው። ስለዚህ ምንም ብንለብሰው የሚረብሽ ከለር አይሆንም ማለት ነው። ስለዚህ የቀሚሱን ስር ይሄንን ቆንጆ አድርገን በሻማ ሸፈነንላችሁ። ከዛ ደግሞ ከስር ምናልባት ድርብ መነን የምትፈልጉ ካላችሁ በድርብ መነን አድርገን ሰርተን ቆንጆ አድርገን ሰርተን የምናስረክባችሁ ይሆናል። የዚህ ቀሚስ ዋጋ 15,000 ብር እኛ ጋር ታገኙታላችሁ በአንገትና እጅ። በቀጣይ ደግሞ ማሳያችሁ የቀሚስ ምርጫ ይሄን ጥበብ ነው ማለት ነው። ዛሬ እንደነገርኳችሁ አዳዲስ ቆንጆ ቆንጆ ጥበቦችን ነው ማሳያችሁ ያልተለበሱ ማለት ነው። ይሄኛው ካልተለበሱት ውስጥ ገና አዲስ የወጣ ዲዛይን ጥበብ ነው ማለት ነው። እንደምታዩት በጣም ቆንጆ ተደርጎ የተሰራ ነው። ዲቴይሉን በደንብ ማየት ይቻላል። ፐርፕል ከለሩ ከሮዝ ጋር ከቀይ ጋር ተደርጎ ሚክስ ተደርጎ እና ደግሞ ከወርቀ ዘብ ጋር ተደርጎ የተሰራ ነው ማለት ነው። በጣም ቆንጆ ተደርጎ አበባም አደሴም ታይም ደግሞ መስቀልም መስሎ የተሰራ በጣም ቆንጆ ተደርጎ የተሰራ የጥበብ ምርጫ ነው ማለት ነው። እንደምታዩት ነው። ምንም ይሄ ቃላት የሚገልጸው አይደለም። በጣም ቆንጆ ተደርጎ የተሰራ ጥበብ ነው ማለት ነው። ይሄ ለፀይም የሚሆን ቀላል አለም ሰው በደንብ የሚያዘንጥ ለማንኛውም የከለር ሁኔታ በደንብ ማዘነጥ የሚችል ነው። ወፈር ላለም ሰው ከየትኛውም ሰው ጋር በደንብ አብሮ ይሄዳል። ምክንያቱም ጥበቡ ጥፍት አይልም። ወፍራም ሰዎች ሲለብሱት ጥበቡ ጥፍት አይልም። ስለዚህ በደንብ ቆንጆ ሁኔታ መለበስ ይችላል። ነጠላውንም ይኸው እንደምታዩት ነው። በጣም ቆንጆ ተደርጎ ነው የተሰራው። አንድ ላይ ልክ እንደዚህ ሲለበስ በደንብ ቆንጆ ተደርጎ ተናቦ በደንብ መለበስ ይችላል ማለት ነው። ስለዚህ ይሄ ቀሚስ በደንብ በቆንጆ ሁኔታ ሰርተን እኛ ጋር በ18,000 ብር በአንገትና እጅ ጥልፍ አድርገን የምናስረክባቸው ይሆናል። የእጅ ጥልፍ የምትፈልጉ በተለየ መንገድ ከውስጥ ማውራት እንችላለን። ከዛ ውጭ ግን ጨርቁ በደንብ ጽድት አድርገን ሰርተን መነን ድርብ አድርገን የምናስረክባቸው ይሆናል ማለት ነው። በተረፈ ግን የዚህ የልብሱ ሁኔታ ወርቀ ዘቡ በደንብ ብልቅርቅ ብሎ የሚረብሽም ስላልሆነ በጣም ቆንጆ ምርጫ ታረጉታላችሁ ብለን ተስፋ እናደርጋለን። በቀጣይ ደግሞ ማሳያችሁ የጥበብ ምርጫ ቆንጆ የሆነች ክሬም ከለር የሆነች የጥበብ ምርጫ ነው ማለት ነው። እንደምታዩት በጣም ቆንጆ ተደርጋ የተሰራች ነች። የጥበብ የዲዛይኑ አጣጣል ራሱ የሸማኔው በጣም ቆንጆ ተደርጎ ጥንቅቅ ተደርጎ የተሰራ ነው ማለት ነው። ምቱም ደግሞ የሽመናው ምት በደንብ ቆንጆ ተደርጎ በደንብ ተደርጎ የተመታ የጥበብ ምርጫ ነው ማለት ነው። ከለሮቹ እንደምታያቸው ነው። መደቡ ሙሉ በሙሉ ክሬም ከለር ሆኖ ግን ላዩ ላይ እያንዳንዱ ፈርጦ የተጣለው ከለር ኮምቢኔሽኑ በጣም ቆንጆ ተደርጎ እርስ በርሱ የሚናበብ የማይጣረስ የከለር ምርጫን የገባበት ማለት ነው። ስለዚህ ይሄ ምን ይሆናል? በደንብ ቆንጆ አድርጎ ያፈካናል። እኛንም ደግሞ ጎላ አድርጎ ማሳየት የሚችል የልብስ ምርጫ ነው ማለት ነው። አንዳንድ ጊዜ ከለር ጥበቦች ቦግ ሲሉ ብጭርቅርቅ የማለት ባህሪ ይኖረዋል ከኛ ጋር፣ ወይ እኛን አያጎሉንም ወይ ደግሞ ጥበቡ አይታይም እና ያ ነገር እንዳይኖር ነው ሁልጊዜ ለስለስ ያለ ከለር ነው ይሄ ከዚህ ጋር ይሆናል ብዬ የምለው ማለት ነው። የቀሚስ ምርጫውም ደግሞ እንደምታዩት ደግሞ በደንብ ቆንጆ ተደርጎ ነው። ጥበቡ ስፋቱ የነጠላውም የቀሚሱም እኩል በኩል ተደርጎ የተሰራ ነው። ነጠላውም ደግሞ የጨርቁ ጥራት በደንብ ቆንጆ ተደርጎ በደንብ ምትት ተደርጎ የተሰራ በሁለት አይን መነን የተሰራ ቆንጆ ጥበብ ነው። ልስልስ ያለ ነው በደንብ። ይሄ የነጠላውም ርዝመት ደግሞ ቆንጆ ተደርጎ አድርገን የሰራ ነው ማለት ነው። ነጠላኛ ጋር አጭር አይደሉም። ሁሉም ከ2 በላይ ናቸው ርዝመታቸው። ያ ማለት በደንብ ትልቅ ነጠላ ለምትፈልጉ ምርጫችሁ ለኛ ይሆናል ማለት ነው። ስለዚህ ይሄን ቀሚስ እኛ ጋር አንገትና እጅ ተደርጎ 15,000 ብር ታገኝታላችሁ ማለት ነው። ወራጅ ጥልፍ ለምትፈልጉ ወራጅ ጥልፍም ይሄ ቀሚስ በደንብ በቆንጆ ሁኔታ መሆን ይችላል። እሱን የምትፈልጉ ካላችሁ ኮንታክት ልታደርጉ ትችላላችሁ። በቀጣይ ደግሞ ማሳያችሁ የጥበብ ምርጫ ይሄኛውን ጥበብ ነው ማለት ነው። ዶቃ ከቀይ ጋርና ከራሱ ከወርቀ ዘብ ጋር ሚክስ ተደርጎ የተሰራ የጥበብ ምርጫ ነው ማለት ነው። እንደምታዩት ነው በጣም ቆንጆና በደንብ ድምቅ አድርጎ ጮክ ያለ ከለር ሆኖ የሚያዘንጥ ነው ማለት ነው። በደንብ ቆንጆ ተደርጎ የተሰራ ነው። ጥበቡ ሽመናው ምንም አይወጣለትም። በደንብ ተደርጎ ምትት ብሎ የተሰራ ነው። ምትት ብሎ መሰራቱ የሚያስታውቀው ይሄ ፈርሱ
በጣም በእጅ በደንብ ተለቅሞ መሰራቱ የሚያስታውቀው ፈርሱ ነው ማለት ነው። ፈርሱ በበዛ ቁጥር በደንብ ሽመናው በደንብ ምትት ያለና ጥበብ ዲዛይን መሆኑ ነው የሚያስታውቀው ማለት ነው። ይሄ ጥበብ በጣም በቆንጆ ሁኔታ የተሰራ ነው። ይሄ በደንብ ያዘንጣል። በተለይ ቀላ ላሉና ጸየም ላሉ ሰዎች በደንብ ፍክት የማድረግ የማድመቅ ባህሪ ያለው ማለት ነው። ስለዚህ ይሄ ቀሚስ እንደምታዩት ነው። ነጠላው በደንብ ቆንጆ ተደርጎ የተሰራ ነው። ነጠላውም ሰፊ ነው። አርባቸውኛ ጋር አርብ ስፋታቸው በደንብ በጣም ሰፋፊ ተደርጎ ነው የተሰሩት። ያ ማለት 4 አርብን ብናደርገው ዙሪያው አይጠብብንም። በደንብ ስፍት ብሎ እንደ ልባችን በደንብ ልናምርበት የምንችልበት ይሆናል ማለት ነው። ቀሚሱም ደግሞ እንደምታዩት ነው። ቀሚሱ ከነጠላው ጋር እኩል ስፋት ተደርጎ የተሰራ ነው። ዙሪያውን 4 አርብ አድርገን የሰራ ነው ምርጫ ነው። እዚህ ላይ ተጨማሪ እንግዲህ ከዚህ ውጪ ተጨማሪ ፈርጥ እንፈልጋለን የምትሉ ፈርጥ መጨመር እንችላለን። ከዛ ውጪ ግን የዶቃ እና የቀይ አድናቂ ለሆነ ሰው ይሄ በጣም ቆንጆ ምርጫና በደንብ ሊያደምቅ የሚችል በደንብ ሊያዘንጥ የሚችል የልብስ ምርጫ ነው ማለት ነው። የጨርቁ ጥራትም ደግሞ ምንም ጥያቄ የለውም። በሁለት አይን መነን አድርገን የሰራ ነው የጥበብ ምርጫ ነው ማለት ነው። ስለዚህ ይሄን ቀሚስ እኛ ጋር ለፕሮግራምም ለተለያዩ ሁኔታዎች ምናልባት ለሰርግ፣ ለገዓት፣ ለተለያዩ ፕሮግራሞች ቀለል ላሉ ፕሮግራሞችን በደንብ መጠቀም እንችላለን ማለት ነው። ለቤተክርስቲያን ስንፈልግ እንዳልኳቸው አንገቱን በቀጭን ማስጠለፍ ይቻላል። ስፌቱን እንደፈለግን እየቀያየርን ከፈለግን እጀ ሙሉ ከፈለግን እንደዚህ እጅ አጓጉል አድርገን የተለያዩ ምርጫዎች አድርገን አንገቱን አራት ማዕዘን በምርጫቸው አድርገን ቆንጆ አድርገን ሰርተን የምናስረክባቸው ይሆናል። ይሄ ቀሚስ ግን እኛ ጋር አንገትና እጅ ተደርጎ ተሰርቶ 15,000 ብር ታገኙታላችሁ በማሽን ጥልፍ ማለት ነው። በቀጣይ ደግሞ ማሳያችሁ ይሄ ሌመን ከለር ቤዙን ያደረገ ግን ደግሞ ጥበቡ መሀል ላይ ዲዛይኑ የተጣለው በቀይ በቀይ ሆኖ የተሰራ የጥበብ ምርጫ ነው ማለት ነው። እንደምታዩት በጣም ቆንጆ ተደርጎ የተሰራ የጥበብ ምርጫ ነው። ይሄ በደንብ ፍክት ያደርጋል። ማንኛውም ሰው በደንብ በቆንጆ ሁኔታ በደንብ ፍክት ማድረግ የሚችል ነው። በጣም ቅጥን ያለ ቀጭን ጥበብ የምንለውም አይደለም፣ ግን ደግሞ ከቀጭን ጠለቶች መካከል የምንመድበው የጥበብ ምርጫ ነው ማለት ነው። እንደምታዩት በጣም ቆንጆ ተደርጎ የተሰራ ነው። እያንዳንዱ የከለር ኮምቢኔሽኑ ሌሞንነቱ ራሱ ልስልስ ማለቱ እዚህ ጋር ያሉትን ቀይ ከለሮች ምናምን በደንብ እንዲያጎላ አድርጎታል። በጥቁር የተቆራረጠበት ደግሞ ዲዛይኑ በደንብ ጎላ ብሎ በደንብ እንዲታይ ነው ማለት ነው። ቫሪዬሽኑም በደንብ ቆንጆ ተደርጎ የተሰራ ነው። እያንዳንዱ እዚህ ውስጥ ጥበቡ ላይ የተጠቀምናቸውን ከለሮች ነው ቫሪዬሽኑ ላይ እዚህ ውስጥ ከተን እንደ ፈርጥ አድርገን ተጠቅመን የሰራ ነው ማለት ነው። በጣም በቆንጆ ሁኔታ የሰራ ነው የቀሚስ ምርጫ ነው። ዙሪያውን 4 አርብ አድርገን የሰራ ነው ማለት ነው። ይሄን ቀሚስ አንገትና እጅ ብንሰራውም ወራጅ ጥልፍን ብንሰራው ለሁለቱም በደንብ መሆን የሚችል ቆንጆ የጥበብ ምርጫ ነው ማለት ነው። ይሄ ጨርቁ 2 አይን መነን አድርገን በደንብ በቆንጆ ሁኔታ የሰራ ነው የጥበብ ምርጫ ነው ማለት ነው። ይሄ ቀሚስ እኛ ጋር አንገትና እጅ አድርገን 15,000 ብር እኛ ጋር ታገኙታላችሁ። በቀጣይ ደግሞ ማሳያቸው የጥበብ ምርጫ ይሄን ጥበብ ነው ማለት ነው። በጣም ቆንጆ ተደርጎ እርቅቅ ተደርጋ የተሰራች ቆንጆ አዲስ ጥበብ ናቸው ማለት ነው። እንደምታዩት ይሄ ጥበብ ደግሞ ብዙ ከለር አለው። በብዙ ከለር ኮምቢኔሽን የተሰራ ነው። እያንዳንዱ መሀል ላይ ዲዛይኖቹ በቆንጆ ሁኔታ የተሰራ ቆንጆ የጥበብ ምርጫ ነው ማለት ነው። መደቡን ጥቁር ያደረግንበት ምክንያት ብዙ ከለር ኮምቢኔሽን ስላለው ሁሉም ከለሮች በደንብ ጉልት ብለው እንዲታዩ ነው ያደረግነው ማለት ነው። ይሄ ለየትኛውም ሰው ለየትኛውም የቆዳ ከለር በደንብ ቆንጆ አድርጎ ማች ማድረግ ይችላል። ጥበቡ የቀሚሱ ጥበብ እንደምታዩት ነው። በደንብ ሰፋ ብሎ የተሰራ ጥበብ ነው። ግን ደግሞ ነጠላው ቀጠን ይላል። ከዚህ በደንብ ቆንጆ ሁኔታ ከለር አገባቡ እያንዳንዱ ኮምቢኔሽኑ በጣም ቆንጆ ሁኔታ ተደርጎ የተሰራ ነው። የዚህ ጥበብ ምንድነው ለየት የሚያደርገው ነገር ወርቀ ዘብ የሚባል የለውም። ብልጭልጭ ነገር ምንም አይነት ወርቀ ዘብ የለውም። ያ ደግሞ ወርቀ ዘብ ለማትወዱ ሰዎች በደንብ ቆንጆ ምርጫ ይሆናል ማለት ነው። ወርቀ ዘብ አለመኖሩ ምንድነው ያደረገው በከለር ኮምቢኔሽኑ ግን በደንብ ፍክት ብሎ ጎላ ብሎ እንዲታይና እንዲደምቅ አድርገነዋል ማለት ነው። የጨርቁም ጥራት ደግሞ እንደምታዩት ነው። በደንብ በሁለት አይን መነን ቆንጆ አድርገን የሰራነው ነው። በደንብ ምቱ በደንብ ያለ ነው። ጥቅጥቅ ያለ ነው። ይሄ ዝርዝር ያለ ሽክሽክ ያለ ምንን አይደለም ማለት ነው። በደንብ ምትት ማለቱ ምን ይሆናል? በደንብ ልስልስ ብሎ እየተለበሰ ሲሄድ በደንብ እያማረበት ቆንጆ እየሆነ ይሄዳል ማለት ነው። የቀሚሱንም ደግሞ ከስር ከፈለግን በድርብ መነን መስራት ይቻላል። ድርብ መነን ሲሆን ልክ እንደዚህ እኔ እንዳደረኩት ቀሚስ
አሁን እኔ ያረኩት ቀሚስ ይሄ ድርብ መነን ነው። እንደዚህ እንደምታዩት ነው። 2 መነን ነው። ከስር እስከ ላይ ድረስ እስከዚህ ድረስ ወጥ ተደርጎ የተሰራ ነው። ላይ ድረስ ድርብ ነው። ያን ሆነ እዚህ ጋር ወገቡ ላይ በጊዜ ሂደት በማርጀት በመቆየት ወገቡ ላይ ልገርሰስ የሚለው ነገር አቅም ይሰጣል፣ ጠንካራ ያደርገዋል ማለት ነው። ስለዚህ ምንድነው ይሄ በደንብ ረጅም ጊዜ ወገቡ በደንብ ቆንጆ ሆኖ ጠንካራ ሆኖ ይቆያል ማለት ነው። ስለዚህ እንደዛ እንዲሆንላችሁ ነው ድርብ መነን የምትፈልጉ ካላችሁ ድርብ መነን ማድረግ እንችላለን ብለን ሁልጊዜ ሀሳብ የምንሰጠው ማለት ነው። ስለዚህ የቀሚሱን ስር በደንብ አድርገን ቆንጆ አድርገን ከተፈለገ በሻማ ከተፈለገ በመነን ቆንጆ ሁኔታ ሸፍነን የምናስረክባቸው ይሆናል። ይሄ ቀሚስ ለእጅ ጥልፍ በደንብ የተመቸ ነው። ዲዛይኖቹ በጣም ቆንጆ ናቸው። ለማሽን ጥልፍም በጣም ቆንጆ ነው፣ የተመቹ ናቸው። በጣም ያምራል። ቆንጆ ተደርጎ መሰራት ይችላል። ነጠላውንም ደግሞ እንደምታዩት ነው። እኔ ፊቴ ላይ ማድረግ ይሄንን ነጠላ ላሳያችሁ እችላለሁ። በደንብ ቆንጆ ነው። ሲለበስ ነው ሁሉም ነገር ተሰፍቶ አልቆ ሲለበስ ስናስጌጥበት በደንብ ቆንጆ አርጎ ማዘነጥ ይችላል ማለት ነው። ይሄ ቀሚስ አሁን ይሄው ከኔ ከመልኬ ጋር እንዴት እንደሚሄድ በደንብ ቆንጆ ነው። በደንብ ያዘንጣል፣ ድርብብ ያደርጋል። ልክ የሰፊ የትልቅ ጥበብ አይነት ግሬስና እይታ ይሰጣል ማለት ነው። ስለዚህ ይሄ ቀሚስ እኛ ጋር 17,000 ብር አንገትና እጅ ተጠልፎ ታገኝታላችሁ ማለት ነው። በቀጣይ ደግሞ ማሳያችሁ የጥበብ ምርጫ ቆንጆ የሆነ ጥበብ ነው። ይህን ጥበብ እንደምታዩት በደንብ በቆንጆ ሁኔታ የተሰራ የጥበብ ምርጫ ነው ማለት ነው። ከለር ኮምቢኔሽኑ በደንብ በቆንጆ ሁኔታ እርስ በርሱ ተናቦ የተሰራ የጥበብ ምርጫ ነው። ያ ምን ሆነ ጥበቡ በደንብ ጉልት ብሎ እንዲታይ በደንብ እዩኝ እንዲል ሆኖ የተሰራ ጥበብ ነው ማለት ነው። እንደምታዩት ነው ሙሉ በሙሉ ዲዛይኑ የጥበቡ ዲዛይን ያረፈው ሙሉ በሙሉ መደቡ ላይ ክሬም ከለሩ ላይ ነው ማለት ነው። ስለዚህ በደንብ በቆንጆ ሁኔታ የሚያምር የጥበብ ምርጫ ነው። ዳር ላይ ደግሞ በሬሽንቶቹ በደንብ ራሱ ጥብቆ ጥበብ መሆን የሚችል የበሬሽንት ዲዛይን ነው የገባበት። መሀሉም ደግሞ እንደምታዩት ነው ሮዝ ከለሩ ከአረንጓዴው ጋር በቆንጆ ሁኔታ ተደርጎ የተገባ የተሰራ የጥበብ ምርጫ ነው ማለት ነው። ከስር ስሩ ምን አድርገነዋል? ወርቅ ሙሉ ለሙሉ ማለት በሚችል ክሬም ከለሩን ከቀይ ወርቀ ዘብ ጋር አድርገን ስለሆነ ሸርበን የሰራ ነው። እዚህ ላይ በስሱ የክሬም ከለሩ ስር ቀይ ወርቀ ዘብ እና ቢጫ ወርቀ ዘብ የመታየት ባህሪ ያለው ያ ምን ሆነ ሳይታይ ሳይጮህ በደንብ ብልጭጭ እንዲልና በደንብ ጎልቶ በደንብ እንዲታይ አድርጎ አሳይቶታል ማለት ነው። ይሄ ቀሚስ ለትልቅ ሰው ለእናቶችን በደንብ መሆን ይችላል። ዲዛይን በደንብ አለው። የሰፊ ጥበብ ያህል ግሬስ ይሰጣል፣ በደንብ ግርማ ሞገስ ይሰጣል። ምክንያቱም ዲዛይኑ በጣም ቆንጆ ተደርጎ የተሰራ የጥበብ ዲዛይን ስለሆነ ማለት ነው። ጨርቁንም ደግሞ በሁለት አይን መነን አድርገን የሰራ ነው። እንደሚታየው ነው በደንብ ሙትት ብሎ የተሰራ የጨርቅ ሁኔታ ነው ማለት ነው። ስለዚህ ጨርቁ በደንብ ቆንጆ ተደርጎ ከተሰራ ከተመታ ሌላው የስፌት ጥያቄ ብቻ ነው ማለት ነው። ስፌቱንም ደግሞ ከፈለግን አንገት ፊ ከፈለግን 4 ማዕዘን አድርገን በቆንጆ ሁኔታ ወራጅ ጥልፍ ማድረግ መስራት እንችላለን። ይሄ ጥበብ ግን በደንብ ጥበቡ በዛ ያለ ስለሆነ በደንብ የተሰራ ስለሆነ አንገትና እጅ ቢሰራ በቂ ነው ብዬ በእኔ ሀሳብ እሰጣለሁ። ሌላው ግን በእናንተ ፍላጎት ነው የሚሆነው። በተረፈ ግን ስሩን ፈርሱን በደንብ ቆንጆ አድርገን በሻማ ሸፍነን በሁለት አይን መነን ጨርቅ አድርገን ሰርተን ዙሪያውን 4/4 አድርገን ይሄን ቀሚስ እኛ ጋር 17,000 ብር ታገኝታላችሁ ማለት ነው። በተለይ ለግሩፕ ሆናችሁ ደግሞ ብትለብሱት ለማጀብ፣ ለሰርግ፣ ለመልስ፣ ለክርስትና በደንብ ቆንጆ ምርጫ ይሆናል ማለት ነው። የዛ ጊዜ በግሩፕ ስትመጡ እኛ ጋር የተለየ ዲስካውንት የምናደርግላችሁ ይሆናል። በቀጣይ ደግሞ ማሳያችሁ የጥበብ ምርጫ ይህን ጥበብ ነው ማለት ነው። ይሄ ሙሉ በሙሉ ፐርፕል ሆኖ በደረጃ በ3 ደረጃ የተሰራ ቆንጆ የጥበብ ምርጫ ነው። ደረጃው ካልተፈለገ ደረጃውን መተው ይቻላል። እንደዚህ አድርገን ከፈለግን ደረጃውን እንደዚህ አድርገን አጥፈን በአንድ ደረጃ ብቻ እንዲሆን ማድረግ እንችላለን ከተፈለገ ማለት ነው። ካልተፈለገም ግን ይሄ ጥበቡ ራሱን ችሎ ራሱ እንደዚሁ በጣም በቆንጆ ሁኔታ የተሰራ ቆንጆ የጥበብ ምርጫ ነው ማለት ነው። ደረጃዎቹም እንደምታያቸው ናቸው። በጣም በቆንጆ ሁኔታ የተሰሩ ናቸው። የከለር አጣጣሉ ሳይበዛ በደንብ ከለር ኮምቢኔሽኑ ሳይበዛ በደንብ ሚክስ ተደርጎ የተሰራ ቆንጆ የጥበብ ምርጫ ነው። ይሄ በተለይ እናቶች ምናምን በደንብ ማዘነጥ ይችላል። ለወጣቶች ደግሞ ለቤተክርስቲያን አንገቱን ቅልል አድርጎ በቀጭኑ ቢሰራ በደንብ ማዘነጥ የሚችል ቆንጆ የጥበብ ምርጫ ነው ማለት ነው።
ስለዚህ ይሄ ፐርፕል ሮዙ ከፐርፕል ወርቀ ዘብ ጋር በደንብ ሚክስ ተደርጎ መደቡ በደንብ በዛ መሰረት የተሰራ ነው ማለት ነው። እያንዳንዱ እዚህ ጋር ከለራቸው የተጣለው ሮዙ፣ አረንጓዴው፣ ቢጫው ከዛ ደግሞ እዚህ ጋር ቀዩ ደግሞ እንደምታዩት እያንዳንዱ ጥበቡ ላይ በደንብ ፍክት የማድረግና የማጉላት ባህሪ እንዲኖረው አድርጎታል ማለት ነው። የጨርቁ ጥራት ደግሞ ምንም ጥርጥር የለውም። ጨርቁ በሁለት አይን መነን የተሰራው ይሄ በደንብ ያስታውቃል። ጥጥ ባወጣ ልብስ አይደለም ሁላ እንትን የተባለ የተሰራው ማለት ነው። በደንብ በቆንጆ ሁኔታ ነው የተሰራው። የጨርቁ ጥራት በደንብ ቆንጆ ነው። ያ ማለት ደግሞ በቃ በደንብ የምንዘንጥበት ነው። በደንብ ቆጥበን በደንብ የምንዘንጥበት የልብስ ምርጫ ይሆናል ማለት ነው። ስለዚህ ይሄንን ልብስ እኛ ጋር በ15,000 ብር አንገትና እጅ ተጠልፎ ታገኙታላችሁ ማለት ነው። ለዛሬ ያዘጋጀንላችሁ ቆንጆና አዳዲስ ቀጫጭን ጥበቦች እነዚህ ነበሩ ማለት ነው። እነዚህ ያዘጋጀንላችሁ ልብሶች ማዘዝ የምትፈልጉ እታች ላይ በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማዘዝ ትችላላችሁ። በቴሌግራም እና በዋትሳፕ ታገኙናላችሁ። ለቀጣይ ሳምንት ደግሞ በሌላ አዘገጃጀት በሌላ የልብስ ሁኔታ እንገናኛለን። ሰላም።